ልማር ልጄ ወገን ዘመድ የለኛ ሀብት የለኝም ከጄ። ተማሪዎች ዛሬ የምትማሩት ማትማቲክስ ግሬድ 11 ዩኒት 7 ይሆናል። ዋናው ርዕሳችን ስታቲስቲክስ ነው። እንደተለመደው በዚህ ርዕስ የተለያዩ ሰብ ቶፒኮች አሉ። እያንዳንዱን ሰብ ቶፒክ በተለያየ ሌሰን በመከፋፈል ነው ትምህርቱን እየሰጠን ያለ ነው። በዚህ መሰረት በዛሬው በሌሰን 5 ላይ ሚን ኦፍ ግሩፕ ዳታ ነው። ባለፈው ሚን ኦፍ አን ግሩፕ ዳታ ነበረ የተማራችሁት። ዛሬ ደግሞ ሚን ኦፍ ግሩፕ ዳታ፣ ከግሩፕ ዳታ ላይ እንዴት ሚንን ማግኘት እንችላለን። ሚን ማለት አቬሬጅ ማለት ነው። ስለዚህ ይሄ ሚን ኦፍ ግሩፕ ዳታን ለመፈለግ ስቴፖች አሉት። እነሱን ስቴፖች በደንብ እናያለን። 3 ስቴፖች ነው ያለው። ስቴፕስ ቱ ፋይንድ ዘ ሚን ፍሮም ግሩፕ ዳታ። አንደኛ ፋይንድ ዘ ክላስ ማርክ። ክላስ ማርክ ማለት ምን ማለት ነው? ክላስ ማርክ ማለት በእያንዳንዱ ክላስ ሊሚት ላይ አፐር ሊሚቱንና ሎወር ሊሚቱን አድ አድርጎ ለስንት ማካፈል? ለሁለት ማካፈል ማለት ነው። ስለዚህ የመጀመሪያው ስቴፕ ፋይንድ ዘ ክላስ ማርክ ኦር ሚድ ፖይንት ኤምአይ ኦፍ ኢች ክላስ፣ በእያንዳንዱ ክላስ ላይ ያለውን አፐርና ሎወሩን አድ አድርገን ለሁለት ማካፈል ነው። ሁለተኛው ላይ መልቲፕላይ ኤምአይ ማለት ክላስ ማርክ ነው። እያንዳንዱን ክላስ ማርክ በራሱ ኮረስፖንዲንግ ፍሪኩዌንሲ መልቲፕላይ ኤምአይ ባይ ኢትስ ኮረስፖንዲንግ ፍሪኩዌንሲ ኤንድ አድ። ምን ማለት ነው? እያንዳንዱን ክላስ ማርክ በራሱ ፍሪኩዌንሲ እያባዛን አድ እናደርጋለን ማለት ነው። ይሄ ሁለተኛው ስቴፕ ነው። የመጀመሪያው ስቴፕ ክላስ ማርክ መፈለግ ነው። ሁለተኛው ስቴፕ ደግሞ እያንዳንዱን ክላስ ማርክ በራሱ ፍሪኩዌንሲ እያባዛን አድ ማድረግ ይሆናል ማለት ነው። ሶስተኛው ስቴፕ ዲቫይድ ዘ ሰም ኦፍ ኦብቴንድ ኢን ስቴፕ 2። ስቴፕ 2 ላይ ምንድነው? እያንዳንዱን ክላስ ማርክ በራሱ ፍሪኩዌንሲ እያባዛን አድ እናደርጋለን ማለት ነው። ይሄንን ለማን እናካፍላለን? ዘ ሰም ኦፍ ዘ ፍሪኩዌንሲ። ስቴፕ 2 ላይ ያገኘነውን ሰሜሽን ለማን እናካፍላለን? ለቶታል ነምበር ኦፍ ኦብዘርቬሽን ወይም ዘ ሰም ኦፍ ዘ ፍሪኩዌንሲ ማለት ነው። ይሄ ማለት ኤክስ ባር ማለት ሚን ማለት ነው። ዘ ሚን ኢዝ ኢኳል ቱ ዘ ሚን ኦፍ ዘ ኦብዘርቬሽን ኤፍ1 ታይምስ ኤም1። ኤፍ1 ማለት ፍሪኩዌንሲ ነው። ኤም1 ማለት ክላስ ማርክ ማለት ነው። ፈርስት ክላስ ላይ ያለውን ፕላስ ኤፍ2 ታይምስ ኤም2 ማለት ደግሞ ክላስ 2 ላይ ያለው ፍሪኩዌንሲ 2 የፍሪኩዌንሲ 2 ላይ በኤም2 በክላስ ማርክ 2 ማባዛት ነው። እንደዚህ እያደረግ መልቲፕላይ ኢች ፍሪኩዌንሲ ባይ ኢትስ ክላስ ማርክ and add after that divided by the sum of the frequency ማለት ነው። ስለዚህ ምን ይሆናል ማለት ነው? ይሄ ማለት the summation of I running from 1 up to n fi times mi። ይሄ ማለት f1 times m1 plus f2 times m2 plus f3 times m3 plus f4 times m4 እያለ ይቀጥላል። ይሄ divided by the sum of the frequency። the sum of the frequency ማለት f1 plus f2 plus f3 plus dot up to fn ማለት ነው። ስለዚህ አሁን ግሩፕ ዳታ ላይ ምን ያስፈልገናል? ክላስ ማርክ ያስፈልገናል። ክላስ ማርክ ካገኘን በኋላ በቀጥታ ወደ አንግሩፕድ ዳታ ቀየር ነው ማለት ነው። አንግሩፕድ ዳታ ላይ ምንድነው የሚለው? አንግሩፕድ ዳታ ላይ multiply each value by its frequency and add after that divided by the sum of the frequency ማለት ይሄ ይሆናል። ስለዚህ multiply each frequency by its value የሚለውን multiply each frequency by class mark እንላለን ማለት ነው። ምን ሲሆን? ግሩፕድ ዳታ በሚሆንበት ጊዜ ማለት ነው። በዚህ መሰረት ኤግዛምፕል እንሰራለን። ኤግዛምፕል 1 the following frequency distribution table represent the median mark of grade 11 students in mathematics። ምንድነው ሚድ ይር ማለት? የግማሽ አመት ማለት ነው። የግማሽ አመት የ11ኛ ክፍል ተማሪዎች የማትማቲክስ ውጤት ማለት ነው። and their weight in kilogram ይላል። ሌላው ደግሞ አሁንም ሁለት አይነት ቴብል ነው ማለት ነው የተሰጠን። አንደኛው ማርክ የተማሪዎች የ11ኛ ክፍል ተማሪዎች የማትማቲክስ ውጤታቸው፣ ሁለተኛው ደግሞ የእያንዳንዱ ተማሪ weight in kilogram ተሰጥቶናል ማለት ነው። ስለዚህ የሁለቱንም ጥያቄዎች ምኑን ነው የምንፈልገው? ሚኑን ፋይንድ ዘ ሚን ፎር ኢች ኦፍ ዘም ይላል። ስለዚህ አሁን ጥያቄውን ስናነብ ቀጥታ ፍሪኩዌንሲ ዲስትሪቢዩሽን ቴብል ተሰጥቶናል። አንደኛው የ11ኛ ክፍል የማትማቲክስ የግማሽ አመት ሚድ ይር ማርክ። ስለዚህ ከ50 የተያዘውን የተማሪዎችን ውጤት በቴብል ተሰጥቶናል። ሌላው ደግሞ የእያንዳንዱ ተማሪ ምናቸው ማለት ነው? ዌይት ኢን ኪሎግራም። ስለዚህ ሁለት ጥያቄዎች ኤ እና ቢ ያለ ፋይንድ ዘ ሚን ፎር ኢች ኦፍ ዘም ይላል። ስለዚህ ጥያቄውን ቴብሉን እንመልከት ማለት ነው። አሁን ኤ ላይ ይሄው ማርክ አውት ኦፍ 50 ይላል። ከ50 የተያዘ ነው። ነምበር ኦፍ ስቱደንት ይላል። ስለዚህ ከ41 እስከ 45 ድረስ ስንት ተማሪ አለ? አንድ ተማሪ አለ። ከ50 ማለት ነው። ከ50 ከ41 እስከ 45 ድረስ ያገኘ አንድ ተማሪ አለ። ከ36 እስከ 40 ደግሞ 8 ተማሪዎች አሉ። ከ31 እስከ 35 8 ተማሪዎች አሉ። ከ26 እስከ 30 ደግሞ ስንት ተማሪዎች አሉ? 14 ተማሪዎች አሉ። ከ21 እስከ 25 ያመጡ 7 ልጆች አሉ። ከ16 እስከ 20 ደግሞ ስንት አሉ? 2 ተማሪዎች አሉ ማለት ነው። ስለዚህ ይሄ የሚያሳየን አሁን አጠቃላይ ምንን ያሳየናል? ግሩፕድ
ዳታ ነው ማለት ነው። ግሩፕ ዳታ ምክንያቱም በግሩፕ ነው ከ41 እስከ 45 ከ36 እስከ 40። ስለዚህ አሁን ክላስ 1 ክላስ 2 ክላስ 3 ክላስ 4 ክላስ 5 ክላስ 6 ስንት ክላስ አለ? 6 ክላስ አለ ማለት ነው። ስለዚህ አሁን ክላስ ማርክ ስንፈልግ የእያንዳንዱን ምን እናደርጋለን? የእያንዳንዱን ሎወር ሊሚቱንና አፐር ሊሚቱን አድ ካደረግን በኋላ ለስንት እናካፍላለን? ለ2 እናካፍላለን ማለት ነው። በዚህ መሰረት አሁን 41 እና 45 ይላል። አሁን ክላስ 1 ላይ ሎወር ሊሚቱ 41 ነው፣ አፐር ሊሚቱ 45 ነው። ስለዚህ ይሄን 41 እና 45ን አድ አደርጋለሁ። 41 እና 45ን አድ ካደረግኩ በኋላ ለስንት አካፍለዋለሁ? ለ2። ክላስ ማርክ የግድ እዚህ ላይ የነበረውን ግሩፕ ዳታ ወደ አንግሩፕ ዳታ እንቀይረዋለን ማለት ነው። ይህን ግሩፕ ዳታ ወደ አንግሩፕ ዳታ የምንቀይረው ማንን በመጠቀም ነው? ክላስ ማርክ። ክላስ ማርክ ማለት ደግሞ ምን ማለት ነው? ክላስ ማርክ ማለት ደግሞ ዘ አቬሬጅ ኦፍ ዘ ሎወር ክላስ ሊሚት ቱ ዘ አፐር ክላስ ሊሚት ቱ ኢን ኢች ክላስ ማለት ነው። ስለዚህ 41 እና 45ን አድ ስናደርገው 86ን ለ2 ስናካፍለው ክላስ ማርኩ ስንት ይሆናል? 43 ይሆናል ማለት ነው። ስለዚህ ቀጥታ ፈርስት ክላስ ላይ ይሄ ፈርስት ክላስ ላይ 43 ፍሪኩዌንሲው ያው 1 ነው የሚሆነው። እዚህ ላይ ደግሞ 36 እና 40 አድ ስናደርገው 76 ይሆናል። 76ን ለ2 ስናካፍለው 38 ይሆናል ማለት ነው። ፍሪኩዌንሲው 8 ነው። ሶስተኛው ክላስ የክላስ 1 ክላስ 2 31 እና 35 66 ነው። 66ን ለ2 ስናካፍለው 33 ይሆናል። ኢትስ ፍሪኩዌንሲ 8 ነው። 26 እና 30 56 ይሆናል። 56ን ለ2 ስናካፍለው 28 ይሆናል። ፍሪኩዌንሲው 14 ይሆናል ማለት ነው። እዚህ ላይ ከ21 እና 25ን አድ ማድረግ ነው። ሎወር ሊሚቱ 21 ነው፣ አፐር 25 ነው። 21 እና 25 46 ሲካፈል ለ2 ስንት ይሆናል? 23 7 ይሆናል ማለት ነው። ፍሪኩዌንሲው 16 እና 20 36ን ለ2 ስናካፍለው ስንት ይሆናል? 18። ፍሪኩዌንሲው ደግሞ 2 ይሆናል ማለት ነው። መጀመሪያው ግሩፕ ዳታ ነበር። የመጀመሪያው ግሩፕ ዳታ ነው የተሰጠ ነው። አሁን ወደ ምን ቀየር ነው? ወደ አን ግሩፕ ዳታ ቀየር ነው ማለት ነው። ስለዚህ የዚህን ሚን ለማግኘት መልቲፕላይ ኢች ፍሪኩዌንሲ ባይ ኢትስ ቫልዩ ኤንድ አድ አፍተር ዛት ዲቫይደድ ባይ ዘ ሰም ኦፍ ዘ ፍሪኩዌንሲ ማለት ነው። ሶ ኤክስ ባር ማለት አሁን ሚን ማለት ነው 1 ሲባዛ በ43 ፕላስ 8 ሲባዛ በ38 ፕላስ መልቲፕላይ ኢች ፍሪኩዌንሲ ባይ ኢትስ ቫልዩ ስለሆነ ክላስ ማርክ ስለሆነ 8 ሲባዛ በ33 8 ፍሪኩዌንሲ ነው፣ 33 ደግሞ ቫልዩ ነው፣ ፕላስ 14 ፍሪኩዌንሲ ነው ሲባዛ 28 ክላስ ማርኩ ነው፣ ፕላስ 7 ፍሪኩዌንሲ ነው ሲባዛ በክላስ ማርክ በራሱ 23 ፕላስ 2 ሲባዛ ሲካፈል ሰም ኦፍ ፍሪኩዌንሲ 1 ፕላስ 8 ፕላስ 8 ፕላስ 14 ፕላስ 7 ፕላስ 2 ይሆናል። ይሄንን አድ ስናደርገው አባስተን አድ ስናደርገው 1200 ይሆናል። ይሄ 1200 ይሆናል ሲካፈል ይሄን ደግሞ ዘ ሰም ኦፍ ዘ ፍሪኩዌንሲ ደግሞ ስንት ይሆናል? 40 ይሆናል ማለት ነው። ስለዚህ ኤክስ ባር ማለት ሚን ማለት ነው። ዘ ሚን ኢዝ ኢኳል ቱ 30 ይሆናል ማለት ነው። ፋይንድ ዘ ሚን ይለኛል። ሚናቸው ስንት ነው ማለት ነው? 30 አቬሬጁ በአቬሬጅ የጠቅላላ ተማሪዎች በአቬሬጅ ሲቀመጥ 30 ይሆናል ማለት ነው። ሚኑ ስንት አገኘን? 30 አገኘን ማለት ነው። ኦኬ የቢ ጥያቄ የመጀመሪያው የኤ ጥያቄ የ11ኛ ክፍል ተማሪዎች የማትማቲክስ ከ50 ያገኙትን ውጤት ነበር በግሩፕ አይተን የነበረውና የዛን በአቬሬጃቸው ስንት ነው ነው። የቢ ደግሞ ወይታቸውን ነው። አሁንም የተማሪዎች የ11ኛ ክፍል ተማሪዎች ወይታቸውን ሰጥቶናል። ወይታቸውን ከሰጠን በኋላ አሁንም ፈልጉ ያለን ማን ነው? ሚኑን ነው ማለት ነው። ስለዚህ ሚን ለማግኘት መጀመሪያ ይሄንን ግሩፕድ የነበረውን ወደ አን ግሩፕድ መቀየር ግድ ይለናል ማለት ነው። ወይት አሁን ፈርስት ክላስ ላይ ከ40 እስከ 45 ድረስ ያለ ወይታቸው አንድ ልጅ ነው ማለት ነው። ክብደቱ ከ45 እስከ 50 ያሉ ተማሪዎች 7፣ ከ50 እስከ 55 8፣ ከ55 እስከ 60 7፣ ክብደታቸው ከ60 እስከ 65 ድረስ የሆኑ 5 ተማሪዎች አሉ። ከ65 እስከ 70 ድረስ ክብደታቸው የሚመዝን 5 ተማሪዎች አሉ። ከ70 እስከ 75 6፣ ከ75 እስከ 80 የሚመያ አንድ ልጅ አለ ማለት ነው። ስለዚህ አሁን ይሄንን ምንድነው የምንሰራው? ቀጥታ ሚኑን ይሆናል። ኦኬ ይሄ ዳታው ምንድነው? ግሩፕ ነው ማለት ነው። ስለዚህ ይሄን ግሩፕድን
ወደ ምን መቀየር አለብን? ወደ አንግሩፕድ ለመቀየር ክላስ ማርክ በአቬሬጁ ነው ማለት ነው የምንወስደው። ስለዚህ ይሄንን ዌይቱን በክላስ ማርክ እናስቀምጣለን ማለት ነው። በክላስ ማርክ ስናስቀምጥ እንደሚከተለው ታያላችሁ። ኦኬ እንግዲህ የዚህን ሚን ለመፈለግ የተጠየቁት ማን ነው? ሚኑን ፈልግ ነው። ምን ያስፈልጋል? ክላስ ማርክ ያስፈልጋል። ክላስ ማርክ ማለት ደግሞ ሎወር ባውንድ ፕላስ አፐር ባውንድ ዲቫይድድ ባይ 2 ወይም ዘ አቬሬጅ ኦፍ ዘ ሎወር ክላስ ሊሚት አፐር ክላስ ሊሚት ማለት ነው። ይሄ ማለት ማን ማለት ነው? ኤም አይ ማለት ነው። ስለዚህ ክላስ 1 ላይ ኤም 1ን ለመፈለግ 40 ሲደመር 45 ስንት ይሆናል? 85ን ለ2 ስናካፍለው 42.5 ይሄ ማለት 85 ሲካፈል ለ2 85ን ለ2 ስታካፍሉት 42.5 ይመጣል ማለት ነው። ስለዚህ አሁን ይሄው ክላስ ማርክ ብያለው። ፍሪኩዌንሲው እዚህ ያለ 42.5 ስንት ተማሪዎች አሉ? አንድ ተማሪ አለ ማለት ነው። በሚቀጥለው ደግሞ 45ንና 50ን ደምሩት። 45ና 50 95 ይሆናል። 95ን ለ2 ስናካፍለው 47.5 ይሆናል። ፍሪኩዌንሲው 7 ነው ማለት ነው። የሚቀጥለው በዚህ መሰረት 50ና 55ን ስትደምሩት 105 ነው። 105ን ለ2 ስናካፍለው 52.5 ይመጣል። የሚቀጥለው ደግሞ ማንን ይሆናል? 55ና 60ን ስትደምሩት 115 ነው። ቀጥታ ለ2 ስናካፍለው 57.5 ይሆናል። 60ና 65ን 125 ነው። ለ2 ስናካፍለው 62.5 ይሆናል። ፍሪኩዌንሲው 5 ነው። የሚቀጥለው 65ና 7 ነው። 135 ይሆናል። ለ2 ስናካፍለው 67.5 ነው። ሌላው 70ና 75 ስናደርገው 145 ነው። ለ2 ስናካፍለው 72.5 ይሆናል። 75ና 80 አድ ስናደርገው 155 ነው። ለ2 ስናካፍለው 7.5 ይሆናል ማለት ነው። ስለዚህ አሁን ይሄ ምን ሆነ? ክላስ ማርኩ ይሄ ይሆናል ማለት ነው። ስለዚህ ይሄ አሁን ወደ ምን ቀየርኩት? ወደ ግሩፕድ የነበረውን በክላስ ማርክ ወደ አንግሩፕድ። ከዚህ በኋላ ማንን እንፈልጋለን? ሚን። ዘ ሚን ኢዝ ኢኳል ቱ ሚን ማለት አሁን እዚህ ላይ ሚን ማለት መልቲፕላይ ኢች ቫልዩ ባይ ዋት? ባይ ኢትስ ፍሪኩዌንሲ ማለት ነው። እያንዳንዱን ክላስ ማርክ በራሱ ፍሪኩዌንሲ እያባዛን አድ እናደርግና ከዛ በኋላ ለቶታል ነምበር ኦፍ ፍሪኩዌንሲ ወይም ለቶታል ነምበር ኦፍ ስቱደንት እናካፍላለን ማለት ነው። ስለዚህ ዘ ሚን ኢዝ ኢኳል ቱ መልቲፕላይ ኢች ፍሪኩዌንሲ ባይ ኢትስ ቫልዩ ወይም ክላስ ማርክ ማለት ነው። 1 ሲባዛ በ42.5 ፕላስ 7 ሲባዛ በ47.5 ፕላስ 8 ሲባዛ በ52.5 ፕላስ 7 ሲባዛ በ57.5 ፕላስ 5 ሲባዛ በ62.5 ፕላስ 5 ሲባዛ በ67.5 ፕላስ 6 ሲባዛ በ72.5 ፕላስ 1 ሲባዛ በ77.5 ዲቫይድድ ባይ ዘ ሰም ኦፍ ዘ ፍሪኩዌንሲ ማለት 1 ፕላስ 7 ፕላስ 8 ፕላስ 7 ፕላስ 5 ፕላስ 5 ፕላስ 6 ፕላስ 1 ይሆናል ማለት ነው። ይሄው እዚህ ተጽፎላችኋል። በዚህ መሰረት ኤክስ ባር ዘ ሚን ኢዝ ኢኳል ቱ ምን ይመጣል? ያንን አባስተን አድ ስናደርገው 2360 ይሆናል ማለት ነው። አድ ዲቫይድድ ባይ ዘ ቶታል ነምበር ኦፍ ፍሪኩዌንሲ ማለት ወይም ዘ ቶታል ነምበር ኦፍ ስቱደንትስ ማለት ነው። ይሄ ማለት 0 በ0 ካንስል ይሆንና ስንት ይመጣል? 59 ይሆናል ማለት ነው። ይሄን ስናካፍለው 59። ስለዚህ አቬሬጁ የወይታቸው በአቬሬጅ የተማሪዎች ወይታቸው በአቬሬጅ ስንት ይመጣል ማለት ነው? 59። ስለዚህ መልሳችን 59 ይሆናል። ኦኬ ኤግዛምፕል 2 ዘ ፎሎዊንግ ቴብል ጊቭ ዘ frequency distribution of the number of people attacked by COVID-19 pandemic per day for 50 consecutive days represented by Ministry of Health of Ethiopia ይላል። የ50 ቀናት ምንድነው? በኢትዮጵያ ውስጥ ህሙማን ብዛት ተመዝግቧል። በዚህ መሰረት በአራት ቀን ከ10 እስከ 12 ሰዎች ተመዝግበዋል ማለት ነው። ይሄ በአራት ቀን ማለት ነው። ከ10 እስከ 12 ማለት ከ10 እስከ 12 ድረስ ምን አሉ ማለት ነው? አታክ የሆኑ በበሽታው የተያዙ ሰዎች አሉ ማለት ነው። በ12 ቀናት ውስጥ ከ13 እስከ 15 ህሙማን ተመዝግቧል። በ20 ቀናት ውስጥ ከ16 እስከ 18 ህሙማን ተመዝግቧል። በ14 ቀናት ውስጥ ከስንት እስከ ስንት? ከ19 እስከ 21 ሰዎች በበሽታው ተይዘው ነበር ማለት ነው። ስለዚህ አሁን ይሄንን የዚህ በአቬሬጅ ስንት ነበር ነው። አሁን እዚህ ላይ ይሄ for 50 consecutive days በ50 ቀን ነው የተመዘገቡት ማለት ነው እነዚህን። ስለዚህ አሁን የዚህን ሚን መፈለግ ነው። የዚህን ሚን ለመፈለግ ይሄ ግሩፕ ዳታ ነው። ይሄ ምንድነው? ግሩፕድ ነው። ይሄን ግሩፕድ ወደ ምን እንቀይረዋለን? ወደ አንግሩፕድ። ማንን በመጠቀም? ክላስ ማርክ። ስለዚህ 10 እና 12 እንደምሮ ለ2 13 እና 15 እንደምሮ ለ2 16 እና 18 እንደምሮ ለ2 19 እና 21 እንደምሮ ለ2 አካፍለን ክላስ ማርኩን በራሱ ፍሪኩዌንሲ ስናስቀምጥና ከዛ በኋላ ምኑን ማግኘት እንችላለን? ሚኑን በቀላሉ ማግኘት እንችላለን ማለት ነው። ስለዚህ ሶሉሽን ብለን እንስራ።
ኦኬ አሁን ሌላ ቴብል ከምናዘጋጅ እዚሁ ቴብል ላይ ክላስ ማርኩን ብቻ ጨምራለሁ ማለት ነው። ሶሉሽን ካልኩ በኋላ ክላስ ማርክ አሁን ፈተና በሆነ ሰዓት ላይ ምንድነው እንደዚህ መልሳችሁ ሌላ ቴብል ማዘጋጀት አይጠበቅባችሁም። እዛው ላይ ክላስ ማርክ ትላላችሁ። ክላስ ማርክ 10 እና 12 ሲደመር 22 ለ2 ስናካፍለው ይሄ ማለት አንዱን ብቻ 10 ሲደመር 12 ሲካፈል ለ2 ይሆናል። ይሄ ማለት ስንት ነው? 11 ይሆናል ማለት ነው። 13 እና አሁን በዚህ በተመሳሳይ 13 እና 15 አር ስናደርገው 28 ነው። ለ2 ስናካፍለው ስንት ይሆናል? 14 ይሆናል። 16 እና 18 34 ለ2 ስናካፍለው ስንት ይሆናል ማለት ነው? 17 ይሆናል። 19 እና 21 40 ነው። 40 ለ2 ስናካፍለው 20 ይሆናል። አሁን እነዚህ ሁለቱ ይሄና ይሄንን ፓርት ሁለቱ ይሄ ፓርትና ይሄ ፓርት አሁን ምን ሆነ? ወደ ምን ተቀየሩ? ወደ ግሩፕድ ሆኑ ማለት ነው። አሁን አያችሁት እነዚህ ሁለቱ ፍሪኩዌንሲና ክላስ ማርኩ እነዚህ ወደ ምን ተቀየሩ? ወደ ግሩፕድ የነበረው ላይኛው ነው። ይሄ ፓርት እነዚህ ሁለቱ ምንድናቸው ማለት ነው? እዚህ ላይ ያሉት ሁለቱ እነዚህ ምንድናቸው? ግሩፕድ ዳታ። እዚህ ላይ ያሉት ደግሞ ይሄና ይሄ አንግሩፕድ። አያችሁት እነዚህ ሁለቱ ይሄ ፓርትና ይሄ ፓርት ምንድነው? አንግሩፕድ ሲሆን ይሄኛው ሁለቱ ደግሞ ይሄና ይሄ ግሩፕድ ናቸው ማለት ነው። ስለዚህ አሁን ሚኑን የምሰራው በማን ነው? በአንግሩፕድ ዳታ ይሆናል ማለት ነው። ምክንያቱም ግሩፕድ የነበረውን ወደ ምን ስለቀየርኩት? ወደ አንግሩፕድ ስለቀየርኩት። ስለዚህ ዘሚን ይሄ ኤክስ ባር ማለት ሚን ነው። ዘሚን ኢዝ ኢኳል ቱ መልቲፕላይ ኢች ፍሪኩዌንሲ ባይ ኢትስ ቫልዩ ማለት ነው። 4 ሲባዛ በ11 ፕላስ እንዳለው 12 ፍሪኩዌንሲው 12 ነው። ቫልዩ ደግሞ ክላስ ማርኩ ማለት ነው 14 ይሆናል ማለት ነው። 12 ሲባዛ በ14 ፕላስ የሚቀጥለው 20 ሲባዛ በ17 ፕላስ 14 ሲባዛ በ20 ይሆናል። ይሄ 4 ፍሪኩዌንሲው ነው። ክላስ ማርኩ 11 ነው። መልቲፕላይ ኢች ፍሪኩዌንሲ ባይ ኢትስ ክላስ ማርክ ነው። 4 ሲባዛ በ11 ፕላስ 12 ሲባዛ በ14 4 ሲባዛ በ11 ፕላስ 12 ሲባዛ በ14 ፕላስ 20 ሲባዛ በ17 ፕላስ 14 ሲባዛ በ20 ዲቫይድድ ባይ ዘ ሰም ኦፍ ዘ ፍሪኩዌንሲ። ሰም ኦፍ ፍሪኩዌንሲ የምንለው 4 ፕላስ 12 ፕላስ 20 ፕላስ 14 ይሆናል ማለት ነው። 4 እና 12 16 16 እና 20 36 እና 14 50። እዚሁም ላይ መጀመሪያ ላይ 50 ቀናት ብሎናል። ቀናቶቹ 50 ናቸው። ይሄን መልቲፕላይ አድርገን አድ ስናደርገው ስንት ይመጣል? 832 ሲካፈል ለ50 ይሆናል ማለት ነው። ይሄ ማለት 832 ሲካፈል ለ50 ማለት ስንት ነው ማለት ነው? 16.64 ይሆናል ማለት ነው። አሁን እዚህ ላይ በአቬሬጅ ስንት ነው? 16.64 ነው። ግን ያው 16.64 ለሰው በፍራክሽን ስለማይቀመጥ አፕሮክሲሜትሊ ስንት ነው? 6 ወደ ስንት ይመጣል? 17 ብለን መልሳችን 17 ሰው ማለት ነው። ይሄ ለቁጥር እንጂ ለሰው ስለማያገለግል ነው። ነምበር ኦፍ ፒፕል አታክ ሊሆኑት 16.64 በአቬሬጅ አንልም። ኦልሞስት 17 ብለን ለምን ነጥብ 64 አፕሮክሲሜትሊ ወደ 17 ወደዚህኛው ሆል ነምበር ወይም ደግሞ ናቹራል ነምበር ስለሚጣጋልን ማለት ነው። ስለዚህ አቬሬጅ ስንት ሰው አታክ ይሆናል ብንባል 17 ሰው አታክ ይደረግ ነበር። በኮቪድ-19 በ50 ቀናት ውስጥ የተመዘገቡትን የዚህ አቬሬጅ 17 ሰው በኮቪድ ይጠቃ ነበር ወይም ይታመም ነበር ማለት ነው። መልሳችን ይሄ ነው። ተማሪዎች የዛሬውን ሌሰን በዚህ እናጠቃልላለን። በሚቀጥለው በሌሰን 6 ሚዲያንን እናያለን ማለት ነው። ሚዲያንን በአንግሩፕድ አይተናል፣ በግሩፕ ዳታ እናያለን። ስለዚህ በሚቀጥለው ሌሰን እስከምንገናኝ ድረስ ሼር ማድረጋችሁን፣ ሰብስክራይብ ማድረጋችሁንና ላይክ ማድረጋችሁን አትርሱ። ደህና ሁኑ። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ